አባታችን አቡነ ተክለ ሃይማኖት ታውቋቸዋላችሁ። በጽላሎች ነው የተወለዱ። አባታቸው ጸጋዛብ፣ እናታቸው እግዚአርያ ከከበረ ትዳር የተወለዱ ናቸው። እግዚአብሔር አባታቸውን ከሞት አትርፎ እናታቸውን ከስደት መልሶ ነው የተጸነሱት። እግዚአብሔር ተገኝ ያለውን እንዲህ አድርጎ ያሰጣል። እናታቸው ተሰዳ ከሄደች በኋላ በቅዱስ ሚካኤል ክንፍ ከእስር ቤት አውጥቶ እማያምን ንጉሥ ነጥቆ ከወሰዳት በኋላ እውነት ቅዱስ ሚካኤል የካህኑን ሚስት ለአረማዊ አሳልፈ ትሰጠኝ እያለች ስትጸልይ ቅዱስ ሚካኤል መጥቶ በክንፉ ተሸክሞ እናታችን እግዚአርያን ባሏ ጸጋዛብ ከሚያጥንበት ቦታ አምጥቶ አስገባት። ሲያጥን አገኛት። ይቺ የቤተ መንግስት ልብስ የለበሰች ማናት? እዚህ እንዴት መጣች? ያላጃቢ አለ። አገኛት። ከየት ነሽ? አይ እኔማ ከቤተ መንግስት ወገን ነኝ። ምን አመጣሽ እዚህ? ጸጋዛብ የሚባል ቄስ እንደው ሚስቱን ሞተለሚ ወስዶበታል ተብሎ ሚስት ለሆነው ብዬ። ኧረ ካህን እኮ ነው እሱስ አይሆንም፣ ሚስቱንም ቢሆን ትመጣለች ብሏል። ኧረ ሞተለሚ አግብቷታል፣ አይመጣም፣ አትመጣም አለችው። ይልቁንስ አሁን የምታደርገው ምክር እኔን አግባል። አይ ተይ እንጂ የዘማዊ ሰውነቱ እንደሞተ ውሻ ነው ይላል መጽሐፍ። እንዲህ አታደርጊ፣ ደግሞ ንግግርሽ እሷን ይመስላል አላት። አይ እሱማ ሰው በንግግር ብቻ ሳይሆን በመልክም ይማሰላል አለችው። ከዚያ በኋላ ገልጣ ስታሳያ ባለቤቱ ናት። እግዚአብሔር እሷንም ከሞታፍ እሱንም እያባረረ ሞተለሚ ወስዶ ሲሮጥ ጸጋዛብ ውሃ ገባ። አይ ቅዱስ ሚካኤል በዕለተ ቀን ልታድነኝ ሲገባ በዝክር ቀን ባህር ትከተኝ አለው። አይ ውጭ እያለህማ ባድን አይደነቅም፣ ከባህሩ ገብተህ ባወጣህ ነው እንጂ አለው። ከባህር ውስጥ እንዳይሰጥም አድርጎ ቅዱስ ሚካኤል እየጠበቀ ተመልከቱ። ለእስራኤል በባህር መካከል መንገድ ያዘጋጀ ቅዱስ ሚካኤል እሱ እየመራ እሷን በክንፍ ተሸክሞ አምጥቶ ቤተክርስቲያን፣ ጸጋዛብን ከባህር ተሸክሞ አውጥቶ ቤተክርስቲያን አገናኛቸው። የጠፋ ሰው የሚገኝባት ቤተክርስቲያን ናት። ከዚህ በኋላ ከቤታቸው ታላቅ ዛፍ ሲበቅል ያ ዛፍ እስከ ሰማይ ጫፉ ደርሶ በቅርንጫፎቹ ወፎች ሁሉ ተንጠልጥለውበት አዩ። ከአልጋቸው ስር ፀሐይ ሲወጣ ብርሃኑ የምድር ዳርቻን ሁሉ ሲከድን ተመለከቱ። ቅዱስ ሚካኤል መጥቶ ተረጎመላቸው። ይሄ ዛፍ የተባለ ልጃችሁ ነው። በቅርንጫፉ ብዙ ወፎች እንደተጠጉ ከሱም ስር ሊቃነ ጳጳሳት፣ ካህናት፣ ቀሳውስት፣ ዲያቆናት፣ ምዕመናን ይጠጋሉ። ብዙ ነፍሳትን በምልጃው ጥላ ያስጠጋል፣ ይከልላል። አርዘ ሊባኖስ ዘተከልከ ወበህዬ ይተዋለደ አዕዋፍ ይላል ዳዊት። የሊባኖስን ዝግባ ተከልከውና ከዛፉ ስር ወፎች ይዋለዳሉ አለ። የሊባኖስ ዝግባ ተክለ ሃይማኖትን ከፍ ያለውን የጽድቅ ዛፍ በደብረ ሊባኖስ ተከለና ወፎችን መነኮሳት በቃል ኪዳኑ እንዲራቡ አደረገ። በቃል ኪዳኑ እንዲበዙ አደረጋቸው። ነፍሳት ከሱ ስር የሱን የቃል ኪዳን ውሃ እየጠጡ እንዲበዙ አደረጋቸው። ዛሬ የበዛ ነው ተክለ ሃይማኖት እንዲህ ያሉ ዛፍ ስለሆኑ ነው። አርዘ ሊባኖስ ዘተከልከ ዛፍ ይተክልና እግዚአብሔር ከዛፉ ወፍ ያራባል። ተክለ ሃይማኖትን ዘፍ አድርጎ አበቀለና ይህንን አባቶች የሚተረጉሙት አብርሃምን ፈጥረህ በአብርሃም ሕዝብህን ያበዛሁ ይሉታል ሲተረጉሙት። ዛፍ የሚባለው ትልቅ ዛፍ እንደ ተክለ ሃይማኖት ያለ ሰው ነው። ከጥላቸው የሚያስጠጉ ወፎች እኛን የሚያስጠጉ እሳቸው ናቸው። ሀዳን እሳቸው በቀሉ። ፀሐይ የተባሉ እሳቸው ናቸው። ብርሃን የተባሉ እሳቸው ናቸው። ብርሃናቸው ጽንፍ እስከ ጽንፍ የደረሰ ዛሬ በባህር ተክለ ሃይማኖት ይባላል። ዛሬ በየብስ ተክለ ሃይማኖት ይባላል። እስክንድሪያ ብትሄዱ ተክለ ሃይማኖት በጣም ነው የሚወደዱት። ተክለ ሃይማኖት ሆስፒታል የሚባል አለ እስክንድሪያ ውስጥ። ኢትዮጵያ ውስጥ ግን አላልንላቸውም። መቼስ ሰው በሀገሩ አይከበር አይደል? አይድረስ ነው። የኢትዮጵያ መናፍቃን ይሳለቁባቸዋል። ግብፅ ውስጥ መንገድ ተሰይሞላቸዋል። ትልቅ ገዳም አላቸው። ሆስፒታል ሴንት ተክለ ሃይማኖት ሆስፒታል የሚባል አላቸው። እስከ ምድር ዳርቻ የደረሱ ናቸው አባ ተክለ ሃይማኖት እና እሳቸው በዚያ ተወልደው በተወለዱ በሶስት ቀናቸው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው አመስግነዋል። በተወለዱ በሶስት ዓመታቸው ድርቅ ሆኖ ነበረ። ድርቅ ሆኖ እናቲቱ የምትዘክረው አታ የቅዱስ ሚካኤል ዝክር የሚዘከር ጠፍቶ ስትል አቡነ ተክለ ሃይማኖትን ታቅፋ አባ ጸጋዛብ ወደ ቤተ ክርስቲያን ይገሰግሳል። እሷም ሂድ እባክህ ወደ ቤተ ክርስቲያን፣ ጥሩ የቄስ ሚስት የምትባል ባሏ ቤተ ክርስቲያን እንዲሄድ የምትገፋፋ ሰው ናት እና ቤተ ክርስቲያን እየሄደ ቦ አመ ይገይስ ለዘምሮ ዳዊት
መዝሙረ ዳዊት ለመድገም የሚገሰግስበት ነበረ። ወአመ ይገይስ ለአጢነ ዕጣን ለማጠን የሚገሰግስበት ነበረ። ወአመ ይገይስ ለአንብቦ መጻሕፍትን ለማገላበጥ ይገሰግስ ነበር። ቤተ ክርስቲያንን እንደው እንደ ሥራ ቦታ ማልዳ ቀድሼ መጣሁ ብሎ የሚወረዳት አልነበረችም። በየሰዓቱ የማይጠግባት ነበረ። አምላኬ አምላኬ እገይስ ኀቤከ ጸማት ነፍሴ ነከ፣ አምላኬ ወደ አንተ ገሰግሳለሁ ነፍሴ ተጠማች እንዲል እግዚአብሔርን የሚጠማ ካህን ነበረ፣ ይገሰግሳል። ኋላ በ3 ዓመቱ የሚበሉት አጡ፣ የሚዘክርም ጠፋ። ሲጠፋ ምንድነው የተደረገ? ጸጋ ዛብ ቤተ ክርስቲያን ይሰግዳል። እግዚአብሔር የምንበላው አጣም ብቻ ብላ ሳይሆን የቅዱስ ሚካኤል ዝክር ታጎለ ብላ ታለቅሳለች። አቡነ ተክለ ሃይማኖት ከእናታቸው እቅፍ ስር ሆነው ወደ ውስጥ አስገብኝ እያሉ ያለቅሳሉ። ይሄ ልጅ ምንድነው ዝክር ታጎለለዋለሁ ያለቅሳል፣ አስገብ እያሉ ያለቅሳሉ። ይዛቸው ገባች። የ3 ዓመት ሕፃን ናቸው። ያን ጊዜ ከቁናው ትንሽ ርጋፊ ስንዴ ነበረ። ያንን ርጋፊ ስንዴ ከዚያ አጠገብ ተቀምጣ ስለነበር አቡነ ተክለ ሃይማኖት ከእናታቸው እቅፍ እንዲህ ዘነል ብለው በዚያ በለመለሙ የሕፃን ጣታቸው ድስስ ያደረጉት እነዚያን ርጋፊ ስንዴዎች ሲነኳቸው በሙሉ በቃው ሞላ። ከዚያ በኋላ ማን ሞኛለ ሌላ ቁና ታመጣና ትንሽ ስንዴ ታረግና የአቡነ ተክለ ሃይማኖትን ጣት ማስነካት፣ ደግሞ ሌላ ታመጣና የአቡነ ተክለ ሃይማኖትን ጣት ማስነካት። ቤቱ በሙሉ በስንዴ ሞልቶ ዋል አደረ። ዘይቱን ሁሉ አመጣችና ከመገልበጥ አቡነ ተክለ ሃይማኖት ሕፃን ስለሆኑ እሷ ከፍ ታርግና የተክለ ሃይማኖት ጣት ስታስነካው መሙላት መገልበጥ። እንዲህ አቡነ ተክለ ሃይማኖት በረከተ እግዚአብሔር ላይ ለረሰቀ ጻድቃን ይላል ሰሎሞን ሲናገር መጽሐፈ ምሳሌ ምዕራፍ 10 ላይ የእግዚአብሔር በረከት በጻድቃን ራስ ነው። እስኪ በሉ የእግዚአብሔር በረከት በሉ። በማን ራስ ነው ንገሩኝ እንጂ። አው በተራራው ራስ በረዶ ይዘንባል። አሁን ተራራ አለ። አሁን ሰዎችም ተራራ እየለቁ ሃይላንድ ውሃ እያሸጉ እየሸጡልና ነው። ተመስገን አይደል? ከተራራው ስር እየቆፈሩ ማለት። ከተራራ ምን ይወርዳል? ውሃ አትሉም? ውሃ በምን አድርጎ ነው የሚወርደው? ለምሳሌ ኢትዮጵያ የውሃ ማማ ትባላለች ይባላል። እንግዲህ ሲሉ ነው ሳይንቲስቶች ሲሉ ነው የሰማው። የውሃ ማማ ትባላለች። ለምን? ብዙ ተራራ ስላላት ከተራራው ይፈልቃል። መጀመሪያ ውሃ በተራራ አድርጎ ወደ ታች እንዲወርደው የእግዚአብሔር በረከት ወደ ሕዝብ የሚወርደው በጻድቅ ነው። እንደ ተክለ ሃይማኖት ባለው በረከተ ጻድቃን ላይለ በረከተ እግዚአብሔር ላይለ ረሰ ጻድቃን። አዲያ እጣቱ ሁሉ በረከት የሚያንጠበጥብ ተክለ ሃይማኖትን ከማወቅ በላይ ምን ዕውቀት አለ? አይምርወሙ ለከመዝህ እንደ ተክለ ሃይማኖት ያሉትን ንገሩ፣ ጨምሩት እንጂ እንደ ተክለ ሃይማኖት ያሉትን እወቋቸው በተግባር። ገድላቸውን ግዙና ቤታችሁ እማምላክን ተክለ ሃይማኖትን በተግባር እወቋቸው። ዛሬም ያጣታቸው ያበረክታል። ዛሬም ያጣታቸው ጎደሎ ይሞላል። ዛሬም ያጣታቸው ችግር ያስወግዳል። ተክለ ሃይማኖት ማለት ደግ ቅርብ አባት ናቸው። ከዚያ በኋላ ተመልኩ አላችሁን አደጉ፣ ዲቁና አመጡ፣ ተማሩ፣ አባት እናታቸው አረፉ። ለማሳጠር ነው ለቅዳሴ እንዳይረፍድብን ሌላ መርሐ ግብርም ይኖራል። ዲቁና መጡ፣ መጽሐፍ ተማሩ፣ አዳኝ ሆኑ። ከሚያድኑበት ጌታችን ኢየሱስ ክርስቶስ በቅዱስ ሚካኤል ክንፍ ሆኖ ተገለጠላቸው። ከዚህ በኋላ ነፍሳትን እያደንክ ወደ እኔ ታመጣለህ እንጂ አውሬ አታድንም አላቸው። ይሄንን ጥሪ ተቀብለው ስምም እንግዲህ ተክለ ሃይማኖት ይሁን፣ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ይሁን ስምህ አላቸው። ይሄንን ተቀብለው ሲጋደሉ ቅስና ተቀበሉና ወንጌልን አስተማሩ። ጣዖታትን አጠፉ። ከጣዖት አምላኪ 40 ቀን በሙሉ በጥፊ እየተደበደቡ ነው ያስተማሩ። እኔ አሁን ማስተምር ይውልኝ ቢጫ ካባ ለብሼ እናንተም ቃለ ሕይወት ያሰማልን እያላችሁ ነው። ተክለ ሃይማኖት የሚያስተምሩ ግን በድንጋይ እየተደበደቡ ነው። ይሄንን አስተምረው ንጉሱን ሙት አስነስተው ሃይማኖቱን አስመስክረው አሳምነው ከአባ በጸሎተ ሚካኤል ገዳም ሄደው 12 ዓመት እንጨት እየፈለጡ ቄሱ ነው ቅስናቸውን ሰውረው ነው። ዛሬ ሰው ቅስናው ይታወቃል። አንድ መነኩስ ያሉ አንድ ገዳም ሄዶ ትትናውን ላይ ወደለት ጀምሮ ነው ይቄስ ነው አባር አይደለውም። እኔ ቁፋሮ ነው የምቆፍር። አሁን በቅርብ እኮ ነው እኔ ቁፋሮ ነው የምቆፍር። ትሁት መኮኑ ነው። ኋላ አረሙ ሲሰለቸው በፉጨት 1 ሰዓታት አለ ቄስ ነኝ ማለት ነው። ከዚህ በኋላ ቄስ ነው አዎ ነኝ እንዲሁ ሸሽጊው ነው እንጂ ብሎ ወዲያው ዘወራሉ ማለት። አቡነ ተክለ ሃይማኖት ቅስናቸውን ሰውረው እንጨት እየፈለጡ አባ በጸሎት ሚካኤል በቅተው ልጄ ወደ አገልግሎት ተመለስ፣ ቅዳሴ ቀድስ፣ ሰዓታት ቁም፣ ከካህናት ጋር ዋል፣ ከባልንጀሮች ጋር ቢሏቸው አባቴ እኔ እንጨት መፍለጥ ነው የሚሻለኝ ለዚህ ተግባር አልበቃውም ብለው በቀን 40 ሸክም ይሸከማሉ። እንጨት ይፈልጣሉ።
ከዚያ በኋላ ተመልከቱ፣ ተክለ ሃይማኖት ያረዱ እሳት የፈጀው ሰው ኧረ እሳት ፈጀኝ ለተክለ ሃይማኖት አሳየ ይባላል። እፍ ሲሉት ይድናል። ወጥ በእጃቸው አማስለው ይሰራሉ። ለምን? ክርስቶስን ለብሰዋልና። ለብሰው በእኔ አምናችኋልና ጊንጥ ብትረግጡ አይነካችሁም ስላለ እሳቱ አይወጋቸውም ነበረ። ከአቡነ ኢየሱስ ማምነው 12 ዓመት ለፍተው ተጋድለው ቀሚስ ቅናት ተቀበሉ። ከአባ ዮሐኒ ሂደው ደብረ ዳሞ ቆብ ተቀበሉን፣ አስኬማ ተቀበሉ። አስኬማ ምንድነው? ሌላ ቀን ትማሩታላችሁ። ይሄን ሁሉ ተቀብለው ዓለምን አስተምረው ጣዖታትን አጥፍተው ሰዎችን ወደ ሃይማኖት መልሰው 99 ዓመት ተጋድለው ከዚያ በኋላ ተመልከቱ 7 ዓመት ሲቀራቸው ገርል እንዳልቀመሰ ሰው ሆኑ። 92 ዓመት ተጋድለው 7 ዓመት ሲቀራቸው ገርል እንዳልነካው ሰው ምን እንዳሉ ታውቃላችሁ? ዓለምን ሁሉ አሳምነው ከጳጳሳት በላይ ሆነው የሚካኤል ባልንጀራ ሆነው ከጌታ መንበር ደርሰው መጥተው ተሰውረው ሄደው ማለት ነው። ከሱራፌል ጋር አጥነው ተመልሰው ምን እንዳሉ ስሙ። ዓለምን አበራሁት ለኔ ግን ጨለምኩ አሉ። ለኔ ጨለምኩ። ጨው አልጫ ቢሆን ማን ሊያጣፍጠው ነው? መቅረዝ ቢጠፋ ማን ያበራለታል? ወይኔ ዓለምን አስተማርኩ እኔ ግን ጨለምኩ አሉ። ከዚያ በኋላ ተመልከቱ ጦር ተክለው ወደፊት ሲሰግዱ የፊተኛው ጦር እንዲወጋቸው፣ ወደ ኋላ ሲሰግዱ ወደ ኋላ እንዲወጋቸው፣ ወደ ግራ ሲል የግራው ወደ ቀኝ ሲል የቀኙ እየወጋቸው 7 ዓመት በአንድ እግራቸው ቁመው ጸለዩ። ዛሬ ይህን ሁሉ አድርገው ጌታችን ኢየሱስ ክርስቶስ እመቤታችን ነቢያት ሐዋርያትን ሆኖ ቅዱስ ዳዊት ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እያለ መጣ። ተክለ ሃይማኖት ወዳሉበት መጣና ወዳጄ ተክለ ሃይማኖት እንግዲህ ላሳርፍ መጥቻለሁ አላቸው። አይ ጌታዬ አትወደኝም። ምን ነው ብትወደኝማ እንዳንተ በመከራ እንድሞት ታደርገኝ ነበር፣ ወይም እንደ ወዳጅህ እንደ ጊዮርጊስ በመንኮራኩር እንድፈጭ ታደርገኝ ነበር። እንዴት አርፌ እንድሞት ታደርጋለህ? በል በተቅማጥ ተሰቃይተህ ትሞታለህ፣ ያንን እንደኔ ሞት እቆጥርልሃለሁ አለ። አሁን ዛሬ መናፍቃኑ የሚመጻደቁበት ይሄንን ነው ማለት ነው። እንደኔ ሞት እቆጥርልሃለሁ ማለት የተክለ ሃይማኖትና አሁን እንዲሁ እግዚአብሔር ያስጃችሁ። አንድ ጥቅስ ብቻ ስሙልኝ። ኢየሩሳሌም ኢየሩሳሌም መጠነ ፈቀድኩ አስተጋብኦሙ ለውሉድኪ ከመንተ ታስተጋብ ዶርሆ እጎሊሃ ታይተከናፊሃ። ዶሮ ጫጭቷን እንደምትሰበስብ ኢየሩሳሌም ልሰበስብሽ መጥቼ ነበር ይላል። ዶሮ እንደምትሰበስብ ማለት አሁን ክርስቶስ ከዶሮ ጋር እኩል ነው ማለት ነው። ጅልነት ማለት ይሄ ነው ማለት ነው። ታዲያ እንግዲህ ተክለ ሃይማኖት ያንተ ሞት እንደኔ ነው ማለት መከራህን የኔ ሞት ክቡር እንደሆነ ያንተንም እንደመጠንህ አከብርልሃለሁ ማለት ነው እንጂ የኔ የክርስቶስ ሞትና የተክለ ሃይማኖት አሁን ጠፍቶን ልጅ ለእናቱ አሉ ምጥ አስተማረች። ይሄ ጠፍቶን እኛ አልገባን ብሎ የክርስቶስ ሞትና የተክለ ሃይማኖት ሞት እኩል ነው ብለን አይደለም። ስቃይህን የኔን ስቃይ ያህል እቆጥርልሃለሁ አከብርልሃለሁ ነው። በእግዚአብሔር ወዳጆቹን ያከብራልና እዚህ በኋላ እሺ ብለው ምን ታደርግልኛለህ? መካኖችን ልጅ ስጠልሃለሁ፣ እስከ 10 ትውልድ ብርልሃለሁ፣ ነሐሴ 24 ቀን የቆረበውን ሰው ይቅርታ ሰጥልሃለሁ፣ ባይሆን እንኳን የዝክሩን ፍርፋሪ የቀመሰውን የሕይወት እንጀራ እንዲያገኝ አደርገዋለሁ፣ እህል የሰጠውን የተራበ የመገበውን የሕይወት እንጀራ መግባል፣ ቢያቅተው እንኳን እንጨት የለቀመውን ውሃ ቀርቶ የሰጠውን በባህል ቀን ለደብርህ የተላከውን ሁሉ በአንተ ደብር የሚያገለግሉ ካህናትን በጽርሐ አርያም እንደሚያገለግሉ ሱራፌል እቆጥርልሃለሁ ብሎ ቃል ኪዳን ገብቶላቸው አባታችን አቡነ ተክለ ሃይማኖት በርጌታዬ ወዳጆችን የበቁትን የተጠቀሙትን ከኔ ጋር ውሰድ፣ ያላፈሩትን አትቁረጥብኝ ብለው እዚያ በኋላ በሽታይቱ ራሱ አስፈቅዳ ነው ያዘቻቸው። መጣች። ምንድነሽ አንቺ? ቆይ ልጆችን እስካስተምር ቆይ ያሏት። ኧረ ዲ አምላክ አዞኝ ነው እንጂ አልነካም አለች። መክረው ሲጨርሱ ነይ ንደፊኝ አሏት። ነደፈቻቸው። ዛሬ ሌሊት በብርሃን ተሞልታ ደብረ ሊባኖስ እየተንቀጠቀጠች ጌታችን ብርሃን ለብሶ ብርሃን ተጎናጽፎ የክባይሪ ክብሩን ገልጦ መጥቶ ተክለ ሃይማኖት 7 አክሊልን ተቀበሉ። አንድ ስለ ጸና ሃይማኖታቸው፣ አንድ ሃይማኖት ስለማስተማራቸው፣ አንድ ካላውያን ነገስታት መከራ ስለመቀበላቸው፣ አንድ ጣዖታትን ስለማጥፋታቸው፣ አንድ ስለ ጸሎታቸው ብዛት፣ ይሄን ሁሉ አድርገው ስለ ንጽህናቸው፣ ስለ ሃይማኖታቸው ንጽህና፣ ስለ ህሊናቸው ንጽህና 7ቱን ተቀበሉ። በአብዝሖ ጻማ ከመነቢያት በሰቢከ ወንጌል ከመሐዋርያት በተቀስፎ ዘባን ከመሰማይታት ጸሎቱ ውሂዝ ከመማየ ውሂዝ ዘይነጽፍ። ጸሎቱ እንደማይነጥፍ ውሃ ነው። ድካም በማብዛት እንደ ነቢያት፣ ስብከት ወንጌል በመስበክ እንደ ሐዋርያት፣ በመገረፍ እንደ ሰማይታት፣ በተባይቶ እንደ መነኮሳት፣ በማጠን እንደ መላእክት። ተክለ ሃይማኖት አንድ ሰው አይደሉም፣ ብዙ ሰው ናቸው። መልአክ ናቸው፣ ሰው ናቸው፣ ካህን ናቸው፣ ባይታዊ ናቸው፣ መነኩሴ ናቸው፣ ጳጳስ ናቸው፣ መምህር ናቸው፣
የዘጉት ሐራሚ ናቸው። ቄስ ናቸው፣ ዲያቆን ናቸው። ተክለ ሃይማኖት ሁሉንም ናቸው። እንዲህ ያሉትን እወቋቸው። ተክለ ሃይማኖትን ገድላቸውን ሁላችሁም ገዝታችሁ ብታነቡ እርግጠኛ ሁኜ እነግራችኋለሁ፣ አይጥ ቢኖርባችሁ ያጠፉላችኋል፣ የሰው አይጥም ያረቁላችኋል። እውነቴን እነግራችሁ። ደግሞ የተክለ ሃይማኖት ገድል ከተቀመጠበት ቦታ ምን አይልም፣ ሰው ጦሙን አያድርም። እኔ ራሴ አንድ ነገር ደብረ ሊባኖስ ደና እጅ አንድ ጊዜ መጀመሪያ ሄድኩለት ነው። ተክለ ሃይማኖት ገድላቸው ከተነበበበት ቦታ ጦም አያድርም ተብሎ እስቲ ያለው ብዬ አንበላም ማለት አንበላም ብለን ዝም ብለን ቁጭ አለ። ገዝተ መብላት እንችላለን፣ ቆሎ እንስጣችሁ ያሉ እናትም ነበሩ ከአዲስ አበባ የመጡን አንበላም ብለን ተኛ። 2 ሰዓት ተኩል ላይ አንዲት እብድ እየሮጠች መጣ። ለምንድን ነው ጦማችሁን የተኛችሁ? እኛ ጦማችን ተኝተን ብለን አልተናገርንም። ንፍሮ ሰጣን በልተን አድረናል። ማንም ሰው እብድ ቢሆን ጅል ሰው ቢሆን ዘማዊ ቢሆን ንጹህ ቢሆን ተክለ ሃይማኖት ጦም አያሳድሩ። አሁን እዚህ የተሰበሰበው ሰው ሁሉ በረዴታቸው የሰበሰቡት ነው። የተክለ ሃይማኖት ገድል ከተነበበበት ሁሉ አጋንንት ስልጣን የላቸውም። ይሄን ጥንቆላ ምናምን እንዲህ ያለ ሀገር ስራ የሚፈቱ ሀገር አሉ። አትድከሙ። የተክለ ሃይማኖትን ገድል ግዙና ከቤታችሁ በቀን አንዳንድ ምዕራፍ ደገሙ። እንጀራ ይሰጧችኋል፣ ጤና ይሰጧችኋል። እንደ ወንድም ባልንጀራ ናቸው። እንደ አባት ቅርብ ናቸው። እንደ እናት አዛኝ ናቸው። እንኳን ለሰው ለዝንጀሮ ያዝናሉ። ተክለ ሃይማኖትን የሚመስል ደግ የለም በእውነቱ። እንዲህ ያሉትን የተክለ ሃይማኖትን ፍቅር በልቡናችን ይጻፍልን። ወስብሐት ለእግዚአብሔር።